የዘመናችን የጂኦፖለቲካ ካርታ በደም በእንባና በእሳት ቀለም እየተሳለ ይገኛል። ከቴህራን አደባባዮች ከሚያስተጋባው በሚሊዮኖች የሚቆጠር ሕዝብ የሐዘንና የበቀል ጩኸት እስከ ዋሽንግተን የሃያላኑ የማያሻማ ዛቻ እንዲሁም ከምስራቅ አውሮፓ ኪየቭ የሌሊት ሰማይ ላይ ከሚዘንበው የሞት ዶፍ ስንመለከት ዓለማችን አደገኛ በሆነ የጦርነትና የሽግግር ማዕበል ውስጥ መዘፈቋን እንረዳለን። በአንድ በኩል የበላይ መሪዋን በአሜሪካና እስራኤል ጥምር ጥቃት የተነጠቀችው ኢራን የትራምፕን ራስ በ100 ሚሊዮን ዶላር እየተደራደረችና ሃይደር በሚል የቁጣ ድምፅ አዲሱን መሪዋን እያነገሰች ትገኛለች። በሌላ በኩል የዋሽንግተኑ ቁንጮ ዶናልድ ትራምፕ ወይ በጠረጴዛ ዙሪያ እንስማማለን አለበለዚያ ግን የጀመርነውን እንጨርሳለን በሚል ልብን በሚያነዝር ዛቻ የዲፕሎማሲውን በር በጦር መሳሪያ አስደግፈውታል። ይህ የፖለቲካ ትኩሳት መካከለኛው ምስራቅን እያመሰ ባለበት በአሁኑ ሰዓት በምስራቅ አውሮፓ ደግሞ ሩሲያ በአንዲት ሌሊት ከ400 በላይ ዘመናዊ ሚሳኤሎችንና ድሮኖችን በዩክሬን ላይ በማዝነብ ያለምን የአየር መከላከያ አቅም እጥረት በግልጽ አጋልጣለች። ንጹሐንም የዚህ ኃያላን ፉክክር ሰለባ ሆነዋል። የሚከተለው ትንታኔ ዘመናዊ ታሪክ አይቶት የማያውቀውን የቴህራን ህዝባዊ ሽኝት፣ የኃያላኑን የቃላትና የተግባር ፍጥጫ እንዲሁም የኪየቭን አውዳሚ ሌሊት በማገናኘት የሰው ልጅ የወደፊት ዕጣ ፈንታ በምን ያህል አደገኛ የጦርነት ገደል አፋፍ ላይ እንደቆመ በጥልቀት የሚፈትሽ ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዓለማችን በአንድ በኩል እጅግ ጥልቅ በሆነ የሐዘንና የበቀል ማዕበል፣ በሌላ በኩል ደግሞ ልብን በሚያነዝር የጦርነት እሳትና የጂኦፖለቲካዊ ውጥረት ውስጥ ተዘፍቃ ትገኛለች። የዓለም ፖለቲካዊ መድረክ ከመቼውም ጊዜ በላይ ጦፎ የኃያላን ሀገራት የቃላት ጦርነትና የተግባር ፍጥጫ ምድርን እያናወጣት ይገኛል። ይህንን የዘመናችንን ውስብስብና ታሪካዊ ክስተት ስንመለከት በቴህራን ጎዳናዎች ላይ ከሚታየው በሚሊዮኖች የሚቆጠር የህዝብ ሐዘንና የቁጣ ጩኸት እስከ ዋሽንግተኑ የዋይት ሃውስ ጠንካራ የማስጠንቀቂያ ቃላት እንዲሁም እስከ ምስራቅ አውሮፓ ዩክሬን መዲና ኪየቭ የሌሊት የቦምብ ፍንዳታዎች ድረስ የተዘረጋ ሰፊ የታሪክ አውድማ እናገኛለን። በቴህራን ጎዳናዎች ላይ የተሰበሰቡት በሚሊዮን የሚቆጠሩ ኢራናውያን ሐዘንተኞች የሀገሪቱን የበላይ ጠቅላይ መሪ አያቶላ ሰይድ አሊ ካሚኔን በሞት በማጣታቸው ምክንያት አደባባይ በወጡበት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕን ምስል በድንጋይ ሲወግሩና ሲያወድሙ ታይተዋል። ይህ የሐዘን ስነ ስርዓት ተራ አልነበረም። በመላው ቴህራን አደባባዮች ላይ ትራምፕን ለገደለ 100 ሚሊዮን ዶላር የኢራናውያን ሽልማት የሚሉ ቀይ የበቀል ባነሮች በስፋት ተውለብልበዋል። ህዝቡ የሺዓ እምነት ተከታዮች ዋነኛ መገለጫ የሆነውንና አንበሳ የሚል ትርጉም ያለውን የኢማም አሊን ስም በማስታወስ ሃይደር እያለ በከፍተኛ ድምፅ ሲያስተጋባ ነበር። የድምፅ የሐዘን ብቻ ሳይሆን ወደፊት ለሚመጣው ጦርነትና የበቀል እርምጃ የተደረገ ህዝባዊ የዝግጅት ጥሪ ይመስል ነበር። ዘመናዊ ታሪክ አይቶት በማያውቀውና ታሪክ በመዘገበው በዚህ ግዙፍ ህዝባዊ ስብሰባ በሚሊዮኖች የሚቆጠሩ የሀገር ውስጥ ዜጎችና የውጭ ሀገራት ልዑካን በቴህራን ታላቁ የኢማም ሆሜኒ መስጂድ ግራንድ ሞሳላ ተገኝተዋል። የሟቹ መሪ አስክሬን ከብሔራዊ መዝሙርና ከወታደራዊ ሰላምታ ጋር ወደ ስፍራው ሲደርስ የጀናዛ ሶላቱና የሃይማኖት ጸሎቱን የታዋቂው የሃይማኖት አባት አያቶላ ጃፋር ሱብሃኒ መርተውታል። በሁለተኛው ቀን የሽኝት ስነ ስርዓት ላይ ብቻ ከ9 ሚሊዮን በላይ እጅግ ከፍተኛ ቁጥር ያለው ህዝብ የተሳተፈ ሲሆን የቴህራን ሜትሮ የባቡር ትራንስፖርት መረብም ከ7 ሚሊዮን በላይ የጉዞ ምዝገባዎችን ማስተናገዱ የህዝቡን ስፋትና የሐዘኑን ጥልቀት በግልጽ ያሳያል። የሟች መሪንና የቤተሰባቸውን አስክሬን የጫነው ልዩ ተሽከርካሪ ከኢማም ሁሴን አደባባይ ተነስቶ በፈርዶሲ አደባባይ በኩል በሚሊዮኖች በሚቆጠሩ ሐዘንተኞች ታጅቦ ወደ አዛዲ ነጻነት አደባባይ ሲያመራ የተሰበሰበው እጅግ ግዙፍ ህዝብ በከፍተኛ የሐዘን ለቅሶና በቁጣ ስሜት ውስጥ ሆኖ የፍትህና የበቀል ጥሪ ምልክት የሆነውን ቀይ ባንዲራ እያውለበለበ ነበር። ይህ ታሪካዊ የቀብር ስነ ስርዓት እንዲህ በድምቀት ቢካሄድም ከአያቶላ አሊ ኻሜኒ ሞት እስከ ቀብራቸው ድረስ ያለው ጊዜ ግን 4 ወራትን የፈጀ ነበር። አያቶላ አሊ ኻሜኒ የተገደሉት የካቲት 28 ቀን አሜሪካና እስራኤል በጋራ በፈጸሙት እጅግ ሚስጥራዊና ጥልቅ የአየር ጥቃት ዘመቻ ነበር። የሽብርተኝነት ጉዳዮች ተንታኝ የሆኑት ዶክተር ኡመር መሐመድ እንደገለጹት የእስልምና ሃይማኖት ስርዓት አስክሬን ወዲያውኑ እንዲቀበር የሚያዝ ቢሆንም ይህ መዘግየት የተፈጠረው ጥቃቱ እጅግ አውዳሚና ከመሬት በታች ያሉ ምሽጎችን ሰርስሮ የሚገባ ቦምብን በመጠቀሙ ነው። በዚህ ምክንያት የሟቹንና አብረዋቸው የነበሩትን ሰዎች አስክሬን ለማውጣት እንዲሁም በዲኤንኤ ምርመራ ማንነታቸውን ለማረጋገጥ ሳምንታትን ወስዷል። በመሆኑም ባለስልጣናቱ አስክሬኑን በማቀዝቀዣ ውስጥ
ለወራት ለማቆየት ተገደው ነበር። በዚህ ታላቅ የሐዘን ስነ ስርዓት ላይ ያልተጠበቀና የብዙዎችን ትኩረት የሳበ ክስተት ተፈጥሮ ነበር። የኢራን እስላማዊያዊ ጥበቃ ጦር ከፍተኛ አዛዥ ሜጀር ጄኔራል አህመድ ቫሂዲ በሐዘንተኞች መሃል ከኦፊሴላዊ የቪአይፒ መኪኖች ወጥተው በተራ ሞተር ሳይክል ሆነው ከህዝቡ ጋር ሲጓዙ ታይተዋል። ይህ ሰው በአሜሪካና በእስራኤል እጅግ ከሚፈለጉ ኢላማዎች መካከል አንዱ ሲሆኑ ከየካቲት 8 ጀምሮ ከህዝብ እይታ ሙሉ በሙሉ ተሰውረው ነበር። እንደ አውሮፓውያን አቆጣጠር በ1958 በሺራዝ የተወለዱት ጄኔራል ቫሂዲ በኤሌክትሮኒክስ፣ በኢንዱስትሪያል ኢንጂነሪንግ እና በስትራቴጂክ ጥናቶች ከፍተኛ ትምህርታቸውን ያጠናቀቁ ናቸው። በኢራን ኢራቅ ጦርነት ወቅት በወታደራዊ መረጃ ዘርፍ ከፍተኛ ሚናን የተጫወቱ ሲሆን በ1988 ደግሞ ከኢራን ድንበር ውጭ ኦፕሬሽኖችን የሚያካሂደው የልዩ ኃይል የቁዱስ ጦር የመጀመሪያው አዛዥ በመሆን ተሹመው ነበር። በአርጀንቲና ቦነስ አይረስ በ1994 በተፈጸመውና 85 ሰዎችን በገደለው የአይሁዶች ማህበረሰብ መካከል የቦምብ ጥቃት እጃቸው አለበት በሚል በኢንተርፖል ቀይ መግለጫ የወጣባቸው ሲሆን አሜሪካ፣ ካናዳና የአውሮፓ ህብረትም ማዕቀብ ጥለውባቸዋል። ከ2009 እስከ 2013 የኢራን መከላከያ ሚኒስትር ሆነው ያገለገሉ ሲሆን የሀገሪቱን የሀገር ውስጥ ሚሳይልና የድሮን ፕሮግራም በማስፋፋት ረገድ ጉልህ ሚናን ተጫውተዋል። እንዲሁም በፕሬዚዳንት ኢብራሂም ራይሲ ዘመን የሀገር ውስጥ ጉዳይ ሚኒስትር በመሆንም አገልግለዋል። የእርሳቸው በዚህ የሐዘን መድረክ ላይ በድንገት ብቅ ማለት የኢራን አመራሮች ምንም እንኳን ጥቃት ቢደርስባቸውም አልተንበረከክንም የሚል ጠንካራ ምሳሌያዊና ፖለቲካዊ መልእክትን ለማስተላለፍ ያለመ ነበር። የቀብር ስነ ስርዓት መጠናቀቁን ተከትሎ ከሀገሪቱ ከፍተኛ አመራሮች ጠንካራ ፖለቲካዊ መልእክቶች ተላልፈዋል። ፕሬዚዳንት መሱድ ፔዜሽኪያን ባስተላለፉት መልእክት የሀገሪቱ ታላቅ ህዝብ ልቡ በሐዘን ቢሰበርም መንፈሱ በተስፋ የተሞላ መሆኑን፣ የሆሚኒ ህልፈት የሀገሪቱን አንድነት ይበልጥ ያጠናከረ መሆኑንና የያዙትን የትግል ባንዲራ መቼም መሬት ላይ እንደማይወድቅ አበክረው ገልጸዋል። የፓርላማ አፈጉባኤ መሐመድ ባጋር ቃሊባፍ በበኩላቸው አሜሪካና እስራኤል በቅርቡ በተደረገው ስምምነት የኢራንን ቀጠናዊ አጋሮች እውቅና ለመስጠት መገደዳቸውን በመጥቀስ ይህ የምዕራባውያን ታላቅ ሽንፈት መሆኑን አውጀዋል። የኢራን ጦር አዛዥና ከፍተኛ የደህንነት ባለስልጣናት ደግሞ መሪዋን የገደሉትን አካላት ለፍርድ ለማቅረብና ለመበቀል የምታደርገውን ጥረት ኢራን በፍጹም እንደማታቆም በይፋ አስታውቀዋል። በዚህ ሁሉ የሐዘንና የቁጣ ድባብ ውስጥ አዲሱ የእስላማዊ አብዮት መሪ አያቶላ ሰይድ ሞጅተባ ካሜኔ የስልጣን ሽግግሩን ለማረጋገጥ እርምጃዎችን መውሰድ ጀምረዋል። የሟቹ መሪ ልጅ የሆኑት አያቶላ ሞጅተባ የመጀመሪያ ስራ ሹመታቸውን በመስጠት የሀገሪቱን የፍትህ አካል መሪ ጎላም ሁሴን መሁሴኒን በድጋሚ ሾመዋል። ይህ እርምጃ ሀገሪቱ በጽናት እንደምትቀጥልና የውስጥ መረጋጋቷን እንደምታስጠብቅ የሚያሳይ ነው። ከመላው የኢራን ግዛቶች የተውጣጡ ዜጎችም ሌሊቱን ሙሉ የአንድነት ሰልፎችን በማድረግ ለአዲሱ አመራር ያላቸውን ታማኝነት በተግባር አሳይተዋል። ከ90 በላይ ሀገራት የተውጣጡ ልዑካን የፓኪስታን ጠቅላይ ሚኒስትር ሻባዝ ሻሪፍን ጨምሮ ከሩሲያ፣ ከቻይና፣ ከህንድ፣ ከኢራቅ፣ ከየመን፣ ከፍልስጤም እስላማዊ ጂሃድ እና ከተለያዩ የክልሉ የጽናት ግንባሮች የተወከሉ መሪዎች በቴህራን በመገኘት አጋርነታቸውን አሳይተዋል። ወደ ቴህራን ከተጓዙ ዓለም አቀፍ ጋዜጠኞችና ምሁራን መካከል እንደ ፕሮፌሰር ሮላንድ ቦየር እና የኬንያ ፍልስጤም አንድነት ንቅናቄ ተሟጋች ቡከር ንጌሳ በሰጡት አስተያየት በህዝቡና በመሪያቸው መካከል ያዩት ጥልቅ ትስስር ምዕራባውያን ሚዲያዎች ቀድመው ከሚስሉት ምስል ፍጹም የተለየ መሆኑንና የመሪው የጽናት ርዕዮተ ዓለም ለዓለም አዲስ የአመራር ምሳሌ መሆኑን በዘገባዎቻቸው አመላክተዋል። ይህ በእንዲህ እንዳለ ከውቅያኖስ ማዶ ዋሽንግተን ላይ የተሰማው ድምፅ ደግሞ የውጥረቱን ግለት ይበልጥ የሚያጋግል ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስላለው ዲፕሎማሲያዊና ወታደራዊ ውጥረት በሰጡት አዲስና ጠንካራ መግለጫ ከኢራን ጋር ስምምነት ላይ እንደርሳለን አሊያም የጀመርነውን ስራ እንጨርሳለን ሲሉ የማያሻማ ማስጠንቀቂያን ሰጥተዋል። ፕሬዚዳንቱ በሰጡት ቃለ ምልልስ 91 ሚሊዮን የሚሆነው የኢራን ህዝብ እንዲጎዳ ስለማይፈልጉ ለዲፕሎማሲያዊ ስምምነት ቅድሚያ እንደሚሰጡ ገልጸዋል። ይሁን እንጂ ስምምነት ላይ መድረስ ካልተቻለ አሜሪካ ወደ ኋላ እንደማትልና ዞሮ እናሸንፋለን ሲሉ ጽኑ አቋማቸውን አንጸባርቀዋል። አክለውም የሆርሙዝ ወሽመጥ መዘጋት በዓለም የነዳጅ ዋጋ ላይ የጎላ ተጽዕኖ እንዳላሳደረ ሲናገሩ ነዳጅ በብዛት ወስደንባቸዋል፣ ማንም አላወቀም፣ ይሄ የሆነው በአንድ ወር ተኩል ጊዜ ውስጥ ነው በማለት ያልተጠበቀ ሚስጥርን አጋልጠዋል። ከዚህም አልፎ የአሜሪካ ጦር የኢራንን ባህርና አየር ኃይል ማውደሙን የገለጹት ፕሬዚዳንት ትራምፕ የኢራን የአየር መከላከያና የራዳር ስርዓት ሙሉ በሙሉ በመውደሙ ምክንያት ሀገሪቱ ለጥቃት እንደተጋለጠች ማረጋገጣቸውን ሮይተርስ በዘገባው አመላክቷል። የፖለቲካ ተንታኞች እንደሚሉት ይህ የትራምፕ ንግግር ኢራንን በግዴታ ወደ ድርድር ጠረጴዛ ለማምጣት ታስቦ የተደረገና ለቴህራን የተሰጠ የመጨረሻ ምርጫ ነው። ከመካከለኛው ምስራቅ የፖለቲካ ትኩሳት ወደ ምስራቅ አውሮፓ የጦርነት አውድማ ስንሻገር ዓለማችን እያስተናገደች ያለው ሌላው አሳዛኝ ክስተት በዩክሬን ምድር ላይ ይገለጻል። በዩክሬን ዋና ከተማ ኪየቭ የአየር ጥቃት ማስጠንቀቂያ ሳይረኖች ድምፅ በድጋሚ ማስተጋባት ጀምረዋል። በሰዓታት ልዩነት ውስጥ የዩክሬን መዲና ሰማይ ዩክሬናውያን ፈጽመው ሊያስቆሙት በማይችሉት የጦር መሳሪያዎች ማዕበል ተሸፍኗል። ሩሲያ
በአንዲት ሌሊት ብቻ ወደ 420 የሚጠጉ እጅግ ዘመናዊ የአየር ላይ ጥቃቶችን በአንዲት ከተማ ላይ ያዘነበች። የዩክሬን የአየር ኃይል ባወጣው መረጃ መሰረት ይህ ጥምር የሩሲያ ጥቃት 23 ባሊስቲክ ሚሳይሎችን፣ 39 ክሩዝ ሚሳይሎችን፣ 6 የድምፅ ፍጥነትን 10 እጥፍ የሚበልጡ ሃይፐርሶኒክ ዚርኮን ሚሳይሎችን እንዲሁም 351 አጥቂና አሳሳች ድሮኖችን ያካተተ ነበር። የጥቃቱ ዋነኛ ኢላማም ኪየቭ ነበረች። ይህ ተራ ወታደራዊ ዘመቻ አልነበረም። ይልቁንም የዩክሬንን የአየር መከላከያ አቅም አሟጦ ለማሸነፍ የታለመ ነበር። በዚህ የታየው እጅግ አስደንጋጭ እውነታ የዩክሬን አየር መከላከያ ሙሉ በሙሉ መራቆቱን አሳይቷል። ምንም እንኳን የዩክሬን መከላከያ ሰራዊት ድሮኖችንና ክሩዝ ሚሳይሎችን በተወሰነ ደረጃ መምታት ቢችልም ከተተኮሱት 23 ባሊስቲክ ሚሳይሎች ውስጥ አንዱንም እንኳን መትቶ መጣል አልቻለም። የዩክሬን የአየር ኃይል ቃል አቀባይ ይህንን መራራ እውነት ሲገልጹ ባሊስቲክ ሚሳይሎችን ለማክሸፍ ትክክለኛው ኢንተርሴፕተር ወይንም አየር መቃወሚያ ሚሳይል ሊኖር ይገባል። ሩሲያ ደግሞ በዩክሬንም ሆነ በመላው ዓለም ያለውን የፓትሪዮት ሲስተም ኢንተርሴፕተሮች እጥረትን በሚገባ እየተጠቀመችበት ነው ብለዋል። የእነዚህ መከላከያ ጋሻዎች ማለቅ በዩክሬን ብቻ ሳይሆን በዓለም አቀፍ ደረጃ ያለውን የጦር መሳሪያ ክምችት መመናመን አጋልጧል። ሚሳይሎቹ ያረፉት በጦር ሜዳ ላይ ሳይሆን ንጹሃን ዜጎች ተኝተው በሚያድሩባቸው የመኖሪያ ህንጻዎች ላይ ነበር። በኪየቭ ፖዲልስኪና ዳርንስኪ ክፍለ ከተሞች የሚገኙ የመኖሪያ ህንጻዎች ሙሉ በሙሉ ፈራርሰዋል። የአደጋ ጊዜ ሰራተኞች ከፍርስራሹ ስር አስክሬኖችንና የተረፉ ሰዎችን ለማውጣት የሞት ሽረት ትግልን አድርገዋል። የኪየቭ ከተማ ወታደራዊ አዛዥ በግልጽ እንደተናገሩት እነዚህ ሰዎች የሚኖሩባቸውና የተገኙባቸው ተራ መኖሪያ ቤቶች ነበሩ። ይህ የጅምላ ጭፍጨፋ የተፈጸመው የዓለም መሪዎችና የአሜሪካው ፕሬዝዳንት በቱርክ በሚካሄድ የኔቶ ጉባኤ ላይ ለመሳተፍ ዋዜማ ላይ ባሉበት ወቅት ነው። የዩክሬን ፕሬዝዳንት ይህንን ጥቃት ሩሲያ በሲቪሎች ላይ ሽብር ለመፍጠር ያደረገችው ሙከራ መሆኑን በመግለጽ አጋር ሀገራት ተጨማሪ የአየር መከላከያ ስርዓቶችን በአስቸኳይ እንዲልኩላቸው አጥብቀው ተማጽነዋል። በአጠቃላይ ከቴህራን የሐዘንና የበቀል ሰልፎች፣ ከትራምፕ የዋሽንግተን የዛቻ መግለጫዎችና ከኪየቭ የፈራረሱ ህንጻዎችና የረገፉ ንጹሃን ዜጎች የምንረዳው አንድ ትልቅ ሀቅ አለ። ዓለማችን እጅግ በተወሳሰበ የኃይል ሽኩቻ፣ በማያባራ የጦር መሳሪያ ፉክክርና ፖለቲካዊ ፍላጎትን በኃይል በመጫን ፖሊሲ ውስጥ እየተንገዳገደች መሆኗን ነው። የኢራኑ አዲሱ መሪ አያቶላ ሙጅተባ ካሚኔ የተረከቡት የተቆጣ ህዝብና የተበቀል ባንዲራ በምዕራቡ ዓለም ላይ ያለውን ስጋት ሲያጎላው ትራምፕ እናሸንፋለን ማለታቸው፣ እንዲሁም ሩሲያ ዩክሬንን በአየር ላይ ቴክኖሎጂ ለማንበርከክ የምታደርገው ጥረት የሰው ልጅ የወደፊት ዕጣ ፈንታ በምን ያህል አደገኛ የጦርነት ገደል አፋፍ ላይ እንደቆመ በግልጽ የሚያሳይ ህያው የታሪክ ማህደር ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ